ሰው በጣም ከባድ አይነጻም። የኢየሱስ ደም ነው የቻለው። መብራት ይዘህ ብትገባ ትሞታለህ። እግዚአብሔር ብርሃን ነው፣ ካንተ አይበደርም። እግዚአብሔር ሆይ አምላካችን ሆይ ተቀበለው፣ ማረን፣ ተቀበለው። ቁጭ ብሎ እያለቀሱ አያወሩም፣ ጸጥ ብሎ ይጠብቃሉ። ካህናቱ የሚቀመጡበት ወይንም ካህናቱ አገልግሎታቸውን የሚፈጽሙበት ቅድስት የሚባል ይኑረው አለ እግዚአብሔር። እግዚአብሔር አርፍበታለሁ ያለው ታቦት አለ። ምስጋናው እኮ ለማረ ለእግዚአብሔር ነው። አሁን እኮ ደስታው ክብሩ ስለተቀበልከን እናመሰግናለን። እግዚአብሔሩ ይተመስገን። ሆይላ ህዝቡ ሁሉ ይተነፍሳል። ርቀቱን አስቡት። አንድ ቀን ገብቶ ለመውጣት በሕያው እግዚአብሔር ፊት ለማቅረብ ሲጨነቅ ዓመቱን ሙሉ ነው የሚጨነቀው። እንድቀበላችሁ የሚያደርግ በጽድቄ ፊት የሚያቆም ክቡር ደም ያስፈልጋል። በክርስቶስ ደም በኩል በአዲሱ ኪዳን እግዚአብሔር ይቀበልሃል፣ መድረስ ትችላለህ። የመጀመሪያውንም ስርዓት የዘረጋው እግዚአብሔር ነው። በብሉይ ኪዳን የነበረውን አገልግሎት እንዴት አድርገው እንደሚያገለግሉ እንዴት እንደሚገለገል ቤተ መቅደሱ ወይንም ደግሞ ዛሬ አሁን አብረን የምናየው የመገናኛዋን ድንኳን ዲዛይን የሰጠው እግዚአብሔር ነው። ለሙሴ የመጀመሪያቱን የመገናኛ ድንኳን ዲዛይን የሰጠው እግዚአብሔር ነው። የአገልግሎቱ ስርዓት እንደዚህ መሆን አለበት ያለው እግዚአብሔር ነው። ነገር ግን አገልግሎቱም ስርዓቱም ከእግዚአብሔር ዘንድ ቢመጣም ድንኳኗ በሰው መካከል ናት። አገልግሎቱም ደግሞ በሰው መካከል የሚከናወን ነው እና የመጀመሪያ ስርዓት ጀማሪ እግዚአብሔር ነው። ምናልባት እናንተ ብታስታውሱ ከሆነ ዘጸአት ላይ ትዝ የሚላችሁ ከሆነ እግዚአብሔር ለሙሴ ምንድን ነው ያለው? በተራራው ላይ እንዳሳየው አድርገ ስራው አይደል ያለው? አደባባይ ይኑረው፣ ቅድስት ይኑረው፣ ቅድስተ ቅዱሳን ይኑረው። በዋናነት እቺ ታበርናክሏ የመገናኛ ድንኳን የተባለችዋ ቅድስትና ቅድስተ ቅዱሳን ነው። አደባባዩ ደጅ ነው፣ ህዝቡ የሚቀመጥበት ነው። ካህናቱ የሚቀመጡበት ወይንም ካህናቱ አገልግሎታቸውን የሚፈጽሙበት ቅድስት የሚባል ይኑረው አለ እግዚአብሔር። ቅድስት የምትባል ትኑረው። እዛ ውስጥ ካህናቱ በሙሉ ይግቡና ያገልግሉ። ወደ ውስጠኛው ከወፍራሙ መጋረጃ ወደ ውስጠኛው ክፍል ደግሞ ቅድስተ ቅዱሳን የሚባል ይኑር። በዚያም ደግሞ ዛሬ እዚህ ቦታ ላይ ያስቀመጠው ታቦቱ፣ በታቦቱ ውስጥ ደግሞ የተቀመጡ መናውን የሚይዘው በወርቅ የተሰራው ምንድነው የሚለው? መሶብ አይደል የሚለው? መሶቡ ቀጥሎ የአሮን በትር ውስጡ ትቀመጥ። እዛው ጋር ደግሞ አንድ ላይ የቃል ኪዳኑ የተደረገበት ጽላት ውስጥ ደግሞ ይቀመጥ። ይሄ በቅድስተ ቅዱሳን ውስጥ አለ። የታቦቱ ሳይዝ ውስጥ የሚቀመጡት ነገሮች ታቦቱን ሰው በእጁ መንካት ስለማይችል መሸከሚያ እንጨት፣ ማሾሎኪያ፣ ቀዳዳ ይደረግበት። ሙሉ በሙሉ ስርዓቱን፣ ዲዛይኑን፣ ፕላኑን የሰጠ እግዚአብሔር ነው። በብሉይ ኪዳን በቀድሞ ኪዳን የነበረውን ስርዓት ያበጀ እግዚአብሔር ነው። ቤቱ እንዲህ አይነት ይሁንልኝ ያለው እግዚአብሔር ነው። እሱንም የሰጠ እግዚአብሔር ነው። መስዋዕት በዚህ አይነት መንገድ ይቅረብልኝ። በየቀኑ ኔጋ መግባት አይቻልም። በአመት አንዴ the day of atonement አለ። መስዋዕት የሚቀርብበት ቀን አለ። ዮም ኪፖር ነው የሚሉት እነሱ። በዛች ቀን በአመት አንድ ቀን ካህናቱ በሙሉ መግባት አይችሉም። ሊቀ ካህኑ ብቻውን ይግባ። ሲገባ ባዶ እጁን ከመጣ ይሞታል። ደም ካልያዘ በቀር ወደ እኔ እንዳይመጣ አለ እግዚአብሔር። መቅረዙ ያለው ቅድስት ነው፣ ቅድስተ ቅዱሳን ውስጥ አይደለም። 7 መብራት ማስቀመጫዎች ቅድስተ ቅዱሳን ውስጥ ምንም ይዘ መግባት አትችልም። መብራት ይዘህ ብትገባ ትሞታለህ። እግዚአብሔር ብርሃን ነው፣ ካንተ አይበደርም። ስለዚህ በጥንቃቄ ይሄዳል፣ ይቀርባል፣ መስዋዕቱን ያቀርባል። መስዋዕቱን አቅርቦ እንደ ሕጉ ሲጨርስ ተመልሶ ቀስ ብሎ ይወጣል። የወጣ ቀን ድግስ ነው የሚያደርገው። መስዋዕታችሁን ተቀበለ ብቻ እኮ አይደለም፣ ተረፍኩ። እግሩ ከቅድስተ ቅዱሳን ስትወጣ ያመሰግናል። ለምን? ህዝቡ ለሚለው ባይዘው
መስዋዕታችንን ተቀበለ ነው። እሱስ እልል የሚለው ተረፍኩ። እዩት ምን ያህል ከባድ እንደሆነ ኢየሱስ የሰራውን ሥራ እዩት። ያንን በጣም ወፍራም የሆነ መጋረጃ እንደዚህ መግለጥ አትችልም። አጮልቀ ወደ ውስጥ ማየት አትችልም። እግዚአብሔር ነው ያለው። ለእግዚአብሔር መኖር ምልክት እግዚአብሔር አርፍበታለሁ ያለው ታቦት አለ። ይሄ ሁሉ ተደርጎ ሰዎቹን ከኃጢአታቸው ከህሊና ኃጢአታቸው ሊያነጻቸው አልቻለም። ይሄ ሁሉ ነገር ተደርጎለት ይሄ ሁሉ ነገር ቀርቦ ምን ብንሰራ ነው? ሰው በጣም ከባድ አይነጻም። የኢየሱስ ደም ነው የቻለው። ሁሉ ነገር ተዘጋጅቷል። ሁሉ ነገር ሬዲ ነው። እግዚአብሔር ሊገለገል ነው። አዎ እግዚአብሔር የሚገለገል አምላክ መጥቷል። አዎ መስዋዕት አቅራቢዎቹ አሉ። አዎ መስዋዕት ተቀባዩ አለ። መስዋዕት የሚቀርብበት መሰዊያው አለ። ሁሉ ነገር ተዘጋጅቷል። ምንድነው የሚያንቀጠቅጠው? ምንድነው የሚያስፈራው? ቅዱሱን እግዚአብሔርን የምናገለግልበት ፕሮቶኮል። ርቀቱን አስቡት። አንድ ቀን ገብቶ ለመውጣት በሕያው እግዚአብሔር ፊት ለማቅረብ ሲጨነቅ ዓመቱን ሙሉ ነው የሚጨነቀው። ሁሉ ከተዘጋጀ በኋላ ስርዓቱን ለመፈጸምና ለማከናወን የሚደረገው ነገር በሕይወት ከመኖርና ከመሞት ጋር የተያያዘ ሊሞት ይችላል ሰውየው። ስለዚህ ካህናቱ ስርዓት እየፈጸሙ ቅድስት ላይ ስርዓት እየፈጸሙ ሊቀ ካህኑ ይዘጋጃል። ያቺ ቀን አለች። ሲወጣ እንደሚያመሰግነው ሁሉ ሲገባ እንዴት እንደሚጨነቅ አስቡት። ሲወጣ ያለ ምስጋና፣ ሲወጣ ያለ ሴሌብሬት እንዴት እንደሚያረግ ሲገባ ነፍሱ ተጨንቃ ይቀበለኝ ይሆን? ህዝቡ ሁሉ ይጨነቃል። እና ህዝበ እስራኤል በሙሉ ድንኳኑን ከቦ ቋጭ ብሎ ጸጥ ብሎ ንስሐ እየገባ ይጠብቃል። እግዚአብሔር ሆይ አምላካችን ሆይ ተቀበለው፣ ማረን፣ ተቀበለው። ቋጭ ብሎ እያለቀሱ አያወሩም፣ ጸጥ ብሎ ይጠብቃሉ። ስርዓት ዝም ብሎ ዘው ብሎ ተገብቶ አይወጣም። ስርዓቱን ሲጨርስ ተመልሶ ይመጣል። ሲመጣ ምስጋናው እኮ ለማረ ለእግዚአብሔር ነው። አሁን እኮ ደስታው ክብሩ ስለተቀበልከን እናመሰግናለን እኮ። እግዚአብሔር ሆይ ተመስገን ይላል። ህዝቡ ሁሉ ይተነፍሳል። ከዛ በቃ የዓመቱን ይቅር ብሎናል። ለሚቀጥሉ ዓመት ደግሞ ለምን መሰል ሊቀድሳቸው አይችልም ይላል። ሊያነጻ አይችልም። ምን ማለት መሰለ? በቃ ሸፍኖልኛል። የዚህ ጠቦት ደማው ጋርዶት አለፈኝ። በቃ እንግዲህ ጌታ ይረዳኛል፣ ይችን ዓመት ደግሞ ኃጢአት አልሰራም ይላል። ሲደርብ አትችልማ። የባሰ ሲያረግ ከርሞ በዓመቱ ደግሞ ይመጣል። እግዚአብሔር እንደዚያ ለምንድን ነው እንደዚህ የምንሆነው አለ። እኔ እናንተን ፈልጌ እናንተ እኔን ለማግኘት ተጨንቃችሁ አለ። በቃ ልስበረው አለ። ይሄ ሁሉ ስርዓት ተደርጎ ይሄ ሁሉ ነገር ቀርቦ እስቲል መንጻት አልቻላችሁ። እስቲል ሊቀድሳችሁ አልቻለም። ኃጢአትም አላቆማችሁም። እኔም አልቀበልም። ይሄ ሁሉ ነገር ቀርቦ እስቲል ተሸፍናችሁ ነው እንጂ ተቀድሳችሁ አይደለም። እግዚአብሔር ያውቃል እንዳልተቀደሱ በሚቀርበው የጠቦት ደም እንደተሸፈኑ ያውቃል። እናንተም ሩቅ እንደሆናችሁ እኔም መጥቼ እንደዚህ አይሆንም አለ እግዚአብሔር። ልቀድሳችሁና እዚህ መሃል ላይ ቅድስት ላይ ያሉት ካህናት ብቻ ሳይሆን ደጅ ላይ ያለው ሕዝብ ቅድስተ ቅዱሳን ይምጣል። ሊቀ ካህኑ ከዛ ደግሞ ለካህናቱ ፌቨር ላርግ አይደለም ያለው እግዚአብሔር። ደጅ እዛ አደባባይ ቆጭ ብሎ የሚተከዘው ሕዝብ በሙሉ ነው አለ። ልስበረው ይሄን መንገድ አለ።
መጋረጃው ልቅደደዋል እንዲህ ቀድጄ ግፍፍ ላድርገውና ከመንገድ ላስወግደው ከዛ ነፃ ይሁን መንገዱ አለ። መንገዱ ነፃ ይሁን ያለው እንጂ በነፃ ነው አላለም። እስቲል ደም እፈልጋለሁ አለ። እስቲል ደም እፈልጋለሁ። አሁን ግን የምፈልገው ደም እናንተን በሙሉ ባለመብት የሚያደርግ ደም ነው። በሙሉ እንድቀበላችሁ ወደኔ ሊያስጠጋችሁ የሚችል ደም ነው። ምሳሌ ሳይሆን ፍጹም የሚሆን ምሳሌ ሆኖ ቀርቦ እኔም በቃሽ አይቻለሁ ሸፍኗችኋል ለዚህኛው ዓመት ይቅር ብያለሁ እምለው አይደለም። እንድቀበላችሁ የሚያደርግ በጽድቄ ፊት የሚያቆም ክቡር ደም ያስፈልገኛል። እግዚአብሔር እኮ ነው ያለው። ምሳሌ ነው ሊያጸድቅ አይችልም እያለ ነው እግዚአብሔር ራሱ። አይጸድቁም በዚህ መንገድ ወደ ቅድስና ይሙላት መምጣት አይችሉም በዚህ መንገድ እና ፍጹም የሆነ ቅዱስ የሆነ እውነተኛ መስዋዕት እኔ ራሴ ያመጣል። እናንተ የምታቀርቡት ነገር ሊጋርዳችሁ ነው የቻለው። እኔማ አቀርበዋለሁ ቀድሷችሁ ፊት የሚያቆም እቀድሳለሁ አለ እግዚአብሔር። ቀዳሽ እኔ ነኝ። ደም እፈልጋለሁ። አሁንም አቀርባለሁ መስዋዕት፣ አመጣለሁ መስዋዕት፣ እልካለሁ። በእኔ ፊት ብቁ የሚያደርጋችሁን እውነተኛ ዘላለማዊ መስዋዕት እኔ እልካለሁ አለ። ሊቀ ካህናቱ አልቻሉም። የተመሰከረ ነው። ዘንድሮም ከክርስቶስ ውጪ ማንም አይችልም፣ አይቻልም። በእግዚአብሔር ፊት ሊያቀርበኝ የሚችል የለም። ኦልሬዲ ይሄኛው መንገድ እግዚአብሔር ዘጋው፣ አለቀ፣ አርጅቷል አለ እግዚአብሔር። አይችልም ብሎ ኦልሬዲ እግዚአብሔር ዘግቶታል። ባይዘወይ ድንኳኗ ካለች ወደ ቅድስተ ቅዱሳን መሄጃ መንገዱ እንዳልተከፈተ አሁንም መንፈስ ቅዱስ ያመለክታል እኮ ይላል። ድንኳኗ እስካለች ድረስ ምን ማለት ነው? ድንኳን ማለት ዘንድሮ ድንኳን እናደርጋለን ማለት ነው አይደለም። የብሉይ ኪዳን ስርዓትን ሰው ከተከተለ ወደ ቅድስተ ቅዱሳን ማድረሻ መንገዱ ዝግ እንደሆነ መንፈስ ቅዱስ እያመለከተ ነው። ሰው እስቲል የኢየሱስን ደም ብቁ እንዳልሆነ አስቦ በሌላ ነገር ለመተካት እየጣረ ነው። ስለዚህ እስቲል የብሉይ ኪዳንን ድንኳን እያቆመ ነው ብዙ ሰው። ድንኳኗ ካለች ወደ ቅድስተ ቅዱሳን መሄጃ መንገዱ ዝግ እንደሆነ መንፈስ ቅዱስ ያመለክታል። አይቻልም። ያንን ስርዓት ፈልጎ መጽደቅ አይቻልም፣ ዝግ ነው ይላል መንፈስ ቅዱስ። አሁን ልክ እንደነበረው አይነት ቅድስት አዘጋጅተ ከዛ ቅድስተ ቅዱሳን አርገ ከዛ ሳይዟን አጥንተ የታቦቱ ሳይዝ ታቦቱ ውስጥ ያለ መናውን አርገ መና መያዣውን የወርቅ መሶብ አርገ የአሮንን በትር አርገ እንትን የተጻፈበትን የኪዳን ጽላት አስቀምጠ ላድርገው ካልክ ወደ ቅድስተ ቅዱሳን መሄጃ መንገድ የለም፣ ዝግ ነው። እግዚአብሔር ሽሬዋለሁ ያለውን እስቲ ልፈልገዋለሁ ካልክ ማለት ነው አይቻልም። ምሳሌ ብቻ ነው። እሱን ደግሞ እግዚአብሔር ገለል አድርጎ አካሉን አምጥቷል፣ እውነተኛውን አምጥቷል። ያንን ልጠብቅ ካልክ መድረስ አትችልም። በክርስቶስ በኩል ከመጣ ብቻ እግዚአብሔር ይቀበላል። አይቻልም። መንፈስ ቅዱስ ይናገራል አለ። ምንድነው የሚናገረው? ድንኳኒቱን የሚያቆም ከሆነ ወደ ቅድስተ ቅዱሳን መሄጃ መንገድ የለም። ማን ነው የሚለው? መንፈስ ቅዱስ። እግዚአብሔር አባ ወደ እኔ ኑ ያለበት መንገድ ልጁን ኢየሱስ ክርስቶስን ነው። በመካከል ላይ የፈሰሰ የክርስቶስ ደም አለ። የተሰራ የክርስቶስ የመስቀል ሥራ አለ። ያንን የመስቀል ሥራ አክኖሌጅ የሚያደርገው ማን ነው? መንፈስ ቅዱስ እውቅና ሰጥቶ ለሁላችን ይበትነዋል። ይህንን ግን አልቀበልም ካለ አንድ ሰው መንፈስ ቅዱስ እንደዚህ ይለዋል፣ መንገድ የለህም። ይህንን ባይዘው ሰባኪ አይደለም የሚለው መንፈስ ቅዱስ መድረስ አትችልም ይላል። የክርስቶስ ምስክር መንፈስ ቅዱስ ነው። የክርስቶስ ምስክር ስለ ክርስቶስ ኢየሱስ ደም ያስረዳን መንፈስ ቅዱስ ነው። ኢየሱስ መስቀል ላይ እንደሞተ እርግጠኛ ያደረገ መንፈስ ቅዱስ ነው። እኔ ኢየሱስ የሞተ ቀን አልነበርኩም። መስካሪ መንፈስ ቅዱስ መሰከረ። በምን? በክርስቶስ ደም በኩል በአዲሱ ኪዳን እግዚአብሔር ይቀበልሃል፣ መድረስ ትችላለህ። ኢየሱስን እምቢ ካልክ በቀድሞ ስርዓት ቅድስተ ቅዱሳን መግባት አትችልም። ሙሉ በሙሉ ሽሮታል። የኢየሱስ ደም ብቻ
መንገዱ እንደሆነ መንፈስ ቅዱስ እየመሰከረ ነው። ይሄ ደግሞ የመጨረሻው ዘመን ነው። ሌላ ወደ እግዚአብሔር መድረሻ መንገድ የለም።